ቤተሰቦች በልዩ ዝግጅት ዛሬ በሰራተኛና ውሎ ዝግጅት ተገናኝተናል። ገዶ ቴሌቪዥን ነው የምትመለከቱት። የቀድሞ የደቡብ ብሔር ብሔረሰቦች ክልላዊ መንግስት ላይ በ1997 የፖሊስ አባል የነበሩ አራተኛ ኮርስ የሚባሉ የነበሩ እስካሁን 21ኛ ዓመታቸውን ዛሬ በዲላ ከተማ እያከበሩ ነው የሚገኙት። በፖሊስ በከፍተኛ ማዕረግም ያሉ በዚህ በፖሊስ ሙያ እስካሁን ያሉ ከሙያው ወጥቶ ደግሞ ዳኞች የሆኑ በጤና መስክም እየሰሩ ያሉ ሰፊ ቦታዎች ላይ ተስማርተው እየሰሩ የሚገኙ ግን አንድነታችንን ያኔ የነበረን ለሀገር ስንታገል የነበርንበትን ያንን ትግልና አንድነት አሁንም እናስቀጥላለን ብለው ከተለያየ አካባቢ ተወጣጥተው ዛሬ ዲላ ከተማ ላይ ተገኝተዋል። በዲላ ከተማ 21ኛ ዓመት በዓላቸውን ነው እያከበሩ የሚገኙት። ከሁሉ ቦታ ተወጣጥተው እዚህ ሲመጡ እኛም ተቀብለናቸዋል። ከነሱ ጋር ቆይታ የምናደርግ ይሆናል። አብራችሁን ከሆናችሁ ከነሱ ጋር የምናደርገውን ዝግጅት እስካሁን ደግሞ አልፎባቸው የመጡበትን መንገድ ለኛ እንኳችሁ ይሉናል። እኛም ደግሞ ወደ እናንተ የምናስተላልፍ ነው የሚሆነው። ዛሬ በልዩነት ሰራተኞች ስለሆኑ አሁን በመንግስትም በግልም በሌላ መስክም እየተሰማሩ ነው የሚገኙት። ከነሱ ጋር ቆይታ የምናደርግ ይሆናል። ያንን ቆይታ ሁሉ ሰብሰብ አድርገን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱ ሰራተኛና ውሎ ነው። እኔ መስፍን አለሙ አብሬያችሁ ቆይታ የማደርግ ይሆናል። 1997 አራተኛ ኮርስ የፖሊስ አባል ከኋላ የምትመለከቷቸው ናቸው። ከነሱ ጋር ነው ቆይታ የምናደርገው። አብራችሁ ነው። ወረቢት ግራ ቀኝ ግራ ቀኝ ግራ ቀኝ ግራ ቀኝ ዙር 1 2 3 4 ግራ ቀኝ ግራ ቀኝ ግራ ቀኝ ግራ ቀኝ ቀኝ ሐረክ ዙር ግራ ቀኝ ግራ ቀኝ ግራ ቀኝ በተው ሰራተኛና ውሎ ዛሬ በልዩ ዝግጅት ነው የተገናኘነው። ተመልካቾች የደቡብ ብሔር ብሔረሰቦች ቀድሞ ክልላዊ መንግስት የ97 የደቡብ ብሔር ብሔረሰቦች ህዝቦች ክልላዊ መንግስት ፖሊስ ኮሚሽን ላይ አራተኛ ኮርስ የሚባሉት እስካሁን 20 ዓመት የክብረ በዓል እንዲሁ እየተገናኙ እያከበሩ ዛሬ ደግሞ 21ኛ ዓመታቸውን እያከበሩ ዲላ ከተማ ላይ ተገኝተዋል። ከነሱ ጋር ነው ቆይታ የምናደርገው። ሰልፉም አልጠፋባቸውም። ቅድም እየተመለከትን ነበረ። አሁን በተለያየ ሙያ ላይም አሉ። በዚህም በፖሊስ ስር ውስጥ በፖሊስ ኮሚሽን ውስጥ በደቡብ ኢትዮጵያ አሁንም በዚህ እየሰሩ የሚገኙ አሉ። ግን የቀድሞ ናቸው እነሱ ከተለያየ አካባቢ ተወጣጥተው መጥተው በአንድነት ትግላችን ያኔ ለሀገር ዘብ የሆንበት ለሀገር ደጀን የሆንበት አንድነታችንን አሁንም ማጠናክረን እንቀጥላለን በማለት የተለያየ ከተማ ላይ እያከበሩ ነው የሚገኙት። ዛሬ ደግሞ 21ኛ ዓመት በዓላቸውን እንዲህ ድምቅ ብለው እያከበሩ ይገኛሉ። ከነሱ ጋር ቆይታ የምናደርግ ይሆናል። የተለያየ ሀሳብ ያደርሱልናል። እኛም እንካችሁ ምንል ነው የሚሆነው። የምትከታተሉት ሰራተኛና ውሎ ልዩ ዝግጅት 1997 አራተኛ ኮርስ ደቡብ ፖሊስ ኮሚሽን አባላት ናቸው። እዚህ ይገኛሉ። አብራችሁ ነው።
የምንገኘው የቀድሞ የደቡብ ብሔር ብሔረሰቦች ህዝቦች ክልላዊ መንግስት ፖሊስ ኮሚሽን አባላት የነበሩ የ97ቱ አራተኛ ኮርስ የሚባሉት የፖሊስ አባላት ዛሬ ዲላ ከተማ ላይ አጠቃላይ ሰብሰብ ብለው ከያሉበት ከተለያየ አካባቢ መጥተው ያከበሩ ነው የሚገኙት። አጠገቤ ኮማንደር አሸናፊ ይገኛሉ። የቀድሞ አባል ናቸው። አሁንም የት እንዳሉ ይነግሩናል። እስኪ እንተዋወቅ። ሰላም ነው? ሰላም ነው አለን። እግዚአብሔር ይመስገን። እንደው በመጀመሪያ እንኳን ለዚህ ቀን በሰላም አደረሳችሁ ብለናል። እንኳን አብሮ አደረሰን። እንኳን በደህና አገናኘን። እናመሰግናለን። እንደው ከመነሻው ስንጀምር እንዴት ነው ያኔ የነበረውን ነገር እስካሁን ያለውን እናወራለን። እስኪ ከመነሻው እንነሳ። ያኔ አራተኛ በደቡብ ብሔር ብሔረሰቦች ህዝቦች ክልላዊ መንግስት በቀድሞ አራተኛ ኮርስ ላይ መጀመሪያ ሰልጣኞች ሆናችሁ ስትገቡ የነበረውን ሁኔታ እስኪ እስካሁን ያለው ለውጥ አለ፣ በእድሜ ማደግ አለ፣ ስራ መቀየር አለ፣ የተለያዩ ነገሮች አሉና እስኪ መነሻውን እናንሳ። እሺ እንዳነሳው ያው ስሜ ምክትል ኮማንደር አሸናፊ ኃይሌ ይባላል። አሁን የምሰራው በደቡብ ኢትዮጵያ ክልል ፖሊስ ኮሚሽን የህዝብ ግንኙነትና ገጽታ ግንባታ ዳይሬክቶሬት ዳይሬክተር ነኝ። 97ን ስናስታውስ እንግዲህ ቅድም ከመግቢያ እንዳልከው የቀድሞ ደቡብ ብሔር ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት በ1997 ለክልሉ አራተኛ ዙር የምልምል ኮንስታብሎችን ባወዳደረበት ጊዜ በመላው ደቡብ የነበሩ እንግዲህ የምታያቸው ሁሉ ከሁሉም አሁን ታላቋ ደቡብ ወደ 4 የተለያዩ ክልሎች ተከፋፍላ ትገኛለች። ግን በዛን ሰዓት በታላቋ ደቡብ ውስጥ ከምዕራብ ጫፍ እስከ ሰሜን ጫፍ ከሲዳማ እስከ ማሻ ቴፒ ያሉ ከሁሉም ክልሎች የተውጣጡ ሁሉም ብሔረሰቦችን 56ቱንም ብሔረሰቦች ያቀፉ ምልምል ኮንስታብሎችን በ97 ጥር 1 መልምሎ ፈተናውንና ውድድሩን ያለፉት ለመጀመሪያ ጊዜ ማሰልጠኛ ሆኖ በተቋቋመው አቦስቶ ማሰልጠኛ ተቋም 400 ሆነን ገብተናል። 400 ሆነን ከገባን በኋላ የነበረው ነገር ኢትዮጵያም የነበረችበት ሁኔታ የዛኔ 97 ምርጫ ከተፎካካሪ ፓርቲዎች ጋራ ትንሽ ጫናም ቀውሱም የበዛበት ጊዜ ስለነበረ ይሄ ኮርስ ሲመለመልም ጀምሮ በጣም ጠርቶ እንዲመጣ ተደርጎ ለየት በፊት ከነበሩት የተለየ የመመዘኛ መስፈርቶች መጥቶለት የመጣ ስለሆነ ትምህርት በመቀበልና ተቀብሎ በመተግበር ፈጣን ነበር ኮርሱ ጠቅላላ ማለት ነው። በማሰልጠኛ ትምህርት ቤትም በአጭር ጊዜ ውስጥ መሰረታዊ የፖሊስ ስልጠናን በአጭር ጊዜ በደንብ አጠናቆ ፖሊስነትን ምን አይል እንዴት ነው የምትገልጸው? አሁን ወደዋል? የኔ በጣም ወደዋል ብቻ ሳይሆን አስተማሪ የሚሆን አጋጣሚ ነው ብዬ ልነግርህ የምችለው ምንድነው 1997 ተቀጠርን። ከ1997 በኋላ ፖሊስ ቤት ውስጥ እየኖርኩ 98 የደቡብ ፖሊስ በደቡብ ኤፍኤም 100.9 ሬዲዮ ፕሮግራም ሲቋቋም የመጀመሪያው ይህ የደቡብ ክልል ፖሊስ ሬዲዮ ፕሮግራም ነው ብዬ ፕሮግራሙን የጀመርኩት እኔ ነኝ። ታስታውሳለህ? የመጀመሪያውን ፕሮግራም በለድ ያው በለቱ ዜና ነበር የመራሁት። የፖሊሳዊ ዜናዎች፣ ፍርዶች ምናምን ዜናዎች ነው የመራሁት። የማረሳው ግን እኔ በወቅቱ በጣም ይሄ ለማይክም ለስክሪንም በጣም ሩቅ ስለነበርኩኝና በአማተር ውስጥ የነበርኩ ስለሆነ ዜና ማለት ቶሎ አንብቦ መጨረስ ይመስለኝ ነበር። ረቆ ከማንበብ ይልቅ ብር አድርጎ የፈጠደ በቃ ሳታቋርጥ ብቻ አደመጣ ነበር እና መሰለኝ። ከዛ ዳይሬክተር መጥቶ አይ እንደዚህ እኮ አይደለም ረገጥ ማድረግ እንጂ ሸምድዶ መጨረስ አይደለም ብሎ ኮሜንት ያደረገኝ ትዝ ይለኛል። ከዛ በዛ ቀጥዬ እስከ 2011 ድረስ በቴሌቪዥንም በሬዲዮም ፕሮግራም የፖሊስን ፕሮግራም ስሰራ ቆይቼ 2011 ላይ አሁን አንተ ተወደዋለህ ወይ ፖሊስን ላልከው ማለት ነው የፖሊስ ቤትን ለቀቄ በደቡብ ሬዲዮና ቴሌቪዥን ድርጅት የወልቂጤ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ ሆኜ ይቻላል። ወደዛ ኃላፊ ሆኜ ማለት ነው። ለ2 ዓመት ተኩል አካባቢ እዛው የደቡብ የወልቂጤ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ ሆኜ እየሰራው ቤተሰቦቼ ሐዋሳ ስለነበሩ ወደ ዋናው ጣቢያ እንድመለስ በጠየቅኩት መሰረት ደግሞ ወደ ደቡብ ሬዲዮና ቴሌቪዥን ድርጅት መጥቼ በሬዲዮ ዜና ላይ 3 ዓመት ከሰራው በኋላ አሁን በአዲሱ ደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ቀድሞ ከደቡብ አብረን ስንሰራ የነበሩት ኮሚሽነር ፍስሐ ጋረደው ከመጡና ከተሾሙ በኋላ ይህን ህዝብ ግንኙነት ስራ የሚያግዛቸውን ሰው ፈልገው እኔ ጋር ደወሉ። ሲደውሉም የት ነው ያለኸው? ደቡብ ሬዲዮና ቴሌቪዥን ድርጅት። አዎ ሰምቻለሁ፣ አውቃለሁ። እኔ ደቡብ ኢትዮጵያ መምጣቴን ታውቃለህ? አውቃለሁ። አንተ ከልጅነት እስከ እውቀት የደከምክበት ክፍል እኮ ባዶ ነው አሁን ሲል ታዲያ ምን ችግር ሰው መልምላችሁ ላኩ እኔ አበቃለሁ እዚህ አልኩ። አይ እንደሱ አይደለም እየተጫወትኩ ያለሁት አለ። አንተ እንድትመጣ ነው። መልሼ ወደ ፖሊስ አዎ ቢሆን ደስ ይለኛል ኮሚሽነር፣ ካንተ ጋር መስራት ለኔም ክብር ነው ላንተም ዝና ነው፣ ግን የማያስመጡ ነገሮች አሉ። እና ምንድነው የማያስመጡ ነገሮች ሲል
አንደኛ አሁን እኔ ከለቀኩ ወደ 5 ዓመት 6 ዓመት አልፏል። ጓደኞቼ ኮማንደር ሆነዋል። እኔ ባቼ ነበር። እኔ ተመልሼ ከዛ መጀመር አልችልም። አንዱ እሱ ነው። ሁለተኛ ደቡብ ሬዲዮና ቴሌቪዥን ባወጣው መስፈርት ተወዳድሬ የሚከፈለኝ ደሞዝ አሁን በፖሊስ ደረጃ ኮሚሽነር አንተማ ይከፈለኝ። ይሄን ፖሊስ ደግሞ ለነፍስ አይደለም የሚሰራው ለስጋ ነውና መምጣት የማልችልባቸው አጋጣሚዎች ናቸው። ደሞዜ ወደዛ ተቋም ይገባል። ናና እናውራልኝ ከዛ ሄደ ስንሄድ አሁን ክብር ነው የምትፈልገው ገንዘብ አለ። ማንም ሰው እንግዲህ ገንዘብ አይልም እንግዲህ አይ ክብር ነው የምፈልገው በቃ መስፈርት ካለ መመሪያና ደንብ የሚፈቅድ ከሆነ ጓደኞቼ የደረሱበትን ማድረግ እንድትለብስ ፈቅዳለሁ። አንተ ደግሞ ደቡብ ሬዲዮና ቴሌቪዥን ከሚከፍል ደሞዝ ላይ ፖሊስን የምትወድና የምታከብር የምታፈቅር ከሆነ ደሞዝን ቀንሰህ ከኛ ጋር መስራት ትችላለህ። ዋው ደሞዝን ቀንሰህ ነው እዛ የተመለሰው? 7000 ብር ደሞዝ ቀንሼ ነው የሚገርም። ስለዚህ ይሄ የፖሊስ ፍቅር ነው። ዋው ምንም ሌላ ማስረጃ አያስፈልግም። ክብረት ይስጥልን ብለናል። በእውነት አይ እንዲሁ ቅድም ስትገልጽም እንደነበረው በተለይ አሁን ማህበረሰቡ ጋር የትም አይነት ምንም አይነት ግጭት ቢነሳ ሁሉም ራሱን ሊያድን ነው የሚሮጠው። የፖሊስ አባል ግን ፖሊስ ሲባል እንዳጠቃላይ የሚሮጠው ነገሩን ለማርገብ ነው። ወደዚያ ነው የሚሮጠው። ፊቱን አያዞርም። አዙሮ ከነበረ እንደው ወደ ፊቱን መልሶ ነው ወደ አደጋው የሚሄደውና ለሀገር ለምትከፍሉት እንዳጠቃላይ ለፖሊሶች እናመሰግናለን ለማለት ነው። በእውነት በጣም ደስ ይላል። የምትከታተሉት ሰራተኛ ደውሎ ገደው ቴሌቪዥን ነው። አሁንም ቆይታችሁን ከኛ ጋር እያደረጋችሁ ስለሆነ የደቡብ ብሔር ብሔረሰቦች የቀድሞ የፖሊስ ኮሚሽን 4ኛ ኮርስ አባላት ከኛ ጋር ቆይታ እያደረጉ ነው የሚገኙት። 21ኛ ዓመታቸውን ያከበሩ ነው። በባለፈው ሐዋሳ እንዳከበሩ ነው መረጃዎች የሚያሳዩት። አሁን ግን ዲላ ከተማ ላይ ተገኝተዋል። ከነሱ ጋር ቆይታችን ይቀጥላል። የትም አትሄዱ፣ ከኛ ጋር ነው። ክፈት በቃላታችሁ የቀድሞ የደቡብ ክልል 4ኛ መደበኛ የ1997 ኮርስ አባላት በሙሉ እንኳን ለ21ኛው ዓመት ክብረ በዓላችሁ በሰላም አደረሳችሁ። ከውድ ወንድማችሁ ኢንስፔክተር ሙልቀን መለሰን የተላክነው። እንደው አጠገቤ ደግሞ በቀድሞ በምክትል ኢንስፔክተር አሁን ላይ ግን ከዚያ ወጥተው በህግ በዳኝነት ሙያ ነው የምትገኘው። አዎ እንታወቅና ያለሽበትንም መነሻሽንም ትነግሪናለሽ። እንታወቅ። አመሰግናለሁ። ወይዘሮ መርሃባ እባላለሁ። ያው ቀድሞ 97 ኮርስ አባል በመሆን በቀድሞ ፖሊስ ቤት በነበርኩበት ጊዜ ማረጌ ረዳት ኢንስፔክተር ነበርኩ። አሁን ግን ያው ወደ ሌላ ሙያ ተዛውሬ ነው ያለሁት እና ያው በሌላ በህግ ሙያ ነው የምሰራው። ዞሮ ዞሮ ከዚያው አልወጣሽም። ፖሊስ ይዞ ያመጣልሻል፣ አንቺ ትፈርጂበታለሽ። እንደዛ ነው። አይ ጥሩ ነው። እንደው መነሻ 97 ተወዳድረሽ ስትገቢ የነበረውን ሁኔታ እስኪ አጫውችን። በተለይ በዛ ጊዜ ሴቶች ተወዳድሮ ለማለፍ ያው ድሉ ይኖራል፣ ግን እንዳሁኑ አይደለም። እንዳሁኑ ሰፊ ይሆናል ብዬ አላስብም። ሴት እንደመሆንሽም የነበረሽ ጉጉት ወደ ደግሞ በራስሽ ፍላጎት ነው የገባሽው። የገባሽበትን ሁኔታ ፈተናው እንዴት እንደነበር አጫውችን። አመሰግናለሁ። ፖሊስ ቤት ስገባ ያው 97 ላይ እንዳጋጣሚ ማስታወቂያ ከሌላ ትምህርት ቤት ወጥቼ የመጣው ማስታወቂያውን አየው። ማስታወቂያ ሳይ የፖሊስ ማስታወቂያው ነውና ተደብቄ ዶክመንቴን ወስጄ አስገባው። ያው በቀድሞ ሲዳማ ዞን አለታ ወንዶ ከተማና ወረዳ አላትና ወረዳ ላይ ሄጄ አስገባው። ከተማ ካስገባው ቤተሰቦች ያውቃሉ። የሚገርም ነው። ጤና ነበር እየተማርኩ የነበርኩትና ከዛ ትቼ ነው ወደ ፖሊስ የገባሁት።
ያንቺ ይለያል። እኔ እንደውም ያሰብኩት ከትምህርት ቤት እየመጣው ስትይኝ ሃይ ስኩል ተማሪ አካባቢ ሆነሽ እንደው አይ ትምህርት ላይ እንትን ከምል እዚሁ አሁኑኑ ህይወትን ልታገል ብለሽ የገባሽ መስሎኝ ነበር። ግን የገባሽው በጤና እየተማርሽ ነው? አዎ ኮሌጅ እየተማርኩ። ምንድነው ያነሳሳሽ? ማለት በቃ ፖሊስ በጣም ወዳለሁ። ሁለት ትንሽ እግር ኳስም ጫወት ነበርና በዛ ፖሊስ መሆንን በጣም ስለምፈልግ የሚገርም በቃ ወደ ፖሊስ ማስታወቂያን ሳያው ዶክመንቴን አስገባው። እንዳጋጣሚ ሆነና ከተማና ወረዳ ተብሎ ስለነበር አሁን አብሮኝ ያለው አባሎችም ነበሩና ውድድሩ ከተማንም ወረዳንም የሚያማከለ ነው ሲባል አማራጭ አይቼ ከተማ ሳይ ብዙ ውድድር ተወዳዳሪ የለም። ወዲያው ዶክመንቴን ቀየርኩና ወደ ከተማ ሄድኩ። ቤተሰብ ያን ጊዜ አላወቁ። የሚገርም ነው። ከዛ ቤተሰቦቼ ሳያውቁ ሄድኩ፣ ከተማ ተወዳደር፣ ስሜ ወጣ፣ አለፍኩኝ። በቃ በዛ አጋጣሚ ነው የገባው። ከመውደድ ብቻ ነው ወይስ አራያ ሆነሽ ሰው ነበረ? እንደ ምሳሌ የምትጠቅሽው ሰው አለ? ምሳሌ ሆነ ሰው አለ። አሁን ሚሊተሪ ላይ ያለች ሙልዬ ትባላለች እና ትራፊክ ነበረች። በቃ አለባበሷ ደስ ይለኛል በጣም። መንገድ ስታልፊ ሳልፍ ስመጣ አያለሁ አለባበሷ፣ ሚሊተሪ አለባበሷ ደስ ስለሚለኝ በቃ ያ እንደዚህ ብለብስ የሚለው ነገር ነበረኝ። የሚገርም ነው። እንደው ከገባሽ በኋላ እንደጠበቅሽው አገኘሽ ፖሊስነት? በጣም ከገባው በኋላ ያው በቀድሞ በደቡብ ክልል ስለነበር እጣን ስተን እንዳጋጣሚ እኔ ሀዲያ ዞን ነበር የደረሰኝ። ሀዲያ ዞን ሾኔ እየሰራው እንዳጋጣሚ ወደ ሲዳማ ዞን ዝውውር መጣው። ዝውውር መጥቼ 2 ወር 3 ወር ሰራውን። ትራፊክነት ውድድር መጣ፣ ትራፊክ ተወዳደርኩ። እሷም ትራፊክ ነበረች ሙልዬ እኮ። ከዛ ወደ ትራፊክ ገባሁኝ። በቃ ሙያውን በጣም ወደ 18 አመት ሰርቻለሁ። እንደው ያን ጊዜ በስልጠና ወቅት በጣም የፈተነሽ የከበደሽ ስልጠና ጊዜ አለ? እንደ አይነት ምንድነው ይናገራሉ ብዬ አስባለሁና ሩጫ አለ፣ ከእንትን ውጪ ሩጫ አለ። ከዛ በጣም መሮጥ አቃተኝና ወድቄ ድርሹና ሙሌ ይሸከውኝ ነበር እና አሁንም እዚህ አሉ ሌሎችም ተባብረው ተሸክሙ ያመጡኝ ነበር ወድቄ። የሚገርም ነው። እንዲህ ከሆነ አሁን መውደቅ እንደዚህ ውድድሮች ላይ ወይም ደግሞ የሚሰጧችሁ ማለፍ ያለባችሁ ፈተናዎች ላይ መውደቅና ውጤታማ እዛ ላይ አለመሆን አያስቀርም? አያስቀርም። ያው በሰዓቱ ባለችው ያቺ ታይም ነው። ትንሽ ትንፋሽ ተሰበስብና ቀጥለ መሮጥ ነው። ሩጫ ብቻ ስለሆነ ትንፋሽ ለመሰብሰብ ጊዜ ታገኛለህ እንጂ አያስባርርም። አያስባርርም። ያው ትምህርት አለ፣ አካዳሚካሊ ትምህርትም አለ፣ ስፖርታዊ ትምህርቶች አሉ። ያው በእንትን የምትማረው ስለሆነ የሚያስባርር ነገር የለም። ዲሲፕሊን ነው ፖሊስ ቤት። ዲሲፕሊን በጣም ዲሲፕሊን መጠበቅ አለብህ። ያው ዲሲፕሊን ካጠፋ ከፖሊስ ቤት ትባረራለህ። በተለይ ለአባላቶች እስካሁን 21ኛ ዓመት በዓል እያከበራችሁ ነውና ለነሱ የእንኳን አደረሳችሁ መልእክትም ያለሽ ፍቅርሽን መግለጽ ትችያለሽ በመጨረሻ? አመሰግናለሁ ስለተሰጠኝ እድል። በጣም ደስ የሚል ነው። ያው ከሩቅ የመጡ አሉ። እኛ ከሐዋሳ ብንመጣም ከሩቅ የመጡ ከቅርብም የመጡ አሉና በጣም በቃ ህብረቱን ይሄንን ወደውት ደስ ብሏቸው 21 ዓመት መቀጠል ማለት እግዚአብሔር በሰላም አኑሮን በጤና ለዚህ መገናኘት በጣም ትልቅ ነገር ነውና ያው ሳላመሰግን ማለፍ የማልችለው ያው ሚዲያውንም ማመስገን ፈልጋለሁ። ሁለት ደግሞ የጌዴኦ ዞን አዛዥ እዚህ ከኛ ጋር ማለት ነው የኛን ፕሮግራም ለመካፈል ካላቸው ነገር እዚህ በመምጣታቸው በጣም ልባዊ ምስጋና ያቀርባለሁ። ለተቀበሉን ለጌዴኦ ህዝብ በጣም ምስጋና ያቀርባለሁ። እናመሰግናለን። እኛም አመሰግናለሁ። ስሜ ኢንስፔክተር ብሩ ማርቆስ እባላለሁ። የጌዴኦ ዞን ፖሊስ አዛዥ ነኝ። እንግዲህ ዛሬ በዚህ ልክ ከናንተ ጋር እንድገናኝ ጥሪ ስላደረጋችሁ በቅድሚያ ከልብ አድርጌ አመሰግናለሁ። ከዛ በመቀጠል እንኳን ወደ ጌዴኦ ዞን ወደ ለምለምቷ ምድር በሰላም በደህና መጣችሁ ማለት ፈልጋለሁ። ከምንም በላይ ለናንተም ከብዙ ድካም ከብዙ ቆይታ በኋላ እግዚአብሔር ሰላም ሰጥቷችሁ በጤና ከናንተ በተለይ ቅድም እንደሚታነሱትም በቁጥር ከፍ ያለ የሰራዊት አባላት ነው ያለውና እዚህ ላይ ያላችሁ በተለያየ ስራ ምክንያትም ያልመጡ ቢኖሩም ዛሬ ደግሞ እዚህ የተገኛችሁ ከነበራችሁበት ክልልም እንደዚህም ዞንም በሰላም በጤና እዚህ ደርሳችኋልና እንኳን ደስ አላችሁ ማለት ፈልጋለሁ። ከሁሉም በላይ ከፍ ያለው ዛሬ ለተገኛችሁት ወይም ደግሞ በዚህ ልክ እንድታወሩ የረዳሱ ስለሆነ እኔም በግሌ ከልብ አድርጌ አመሰግናለሁ። ከዛ በመቀጠል እንደዚህ አይነት መተሳሰብ ወይም ደግሞ እንደዚህ አይነት ትብብር ወይም ደግሞ ጊዜ በጣም ልዩ ነው ማለት ይቻላል።
ለእናንተ ብቻም ሳይሆን ከናንተ ኋላ ላሉትም ትምህርት ሊያስተላልፍ የሚችል ወይም ደግሞ ጓዳዊ ዝምድና ስንል ፕራክቲካሊ እንዴት ማረጋገጥ እንደሚቻልም የሚያሳይ ስለሆነ ይሄ በጣም ልዩ ወይም ደግሞ ቀጥሎ ያሉ የሰራዊቱ አባላቶቻችንም ተሞክሮ ወስደው መወሰድ ወይም ደግሞ ማስቀጠል አለበት ነው ያስባለሁ። እንግዲህ በሀገር ደረጃ ከዚህ ቀደም አይታችሁ ይሆናል ያስባለሁ የፌደራል ፖሊስ የዋና ኮሚሽነር ወይም ደግሞ የጀነራሉም ኮርስም በዋና ማዕከል ላይ አዲስ አበባ ላይ ሳከብሩ ተመልክታችሁ ይሆናል። እንደዚሁ ደግሞ በክልሎች የኮሚኒቲ ፖሊሲንግ አንደኛ ባች የነበሩትም በክልል ወይም በሐዋሳ ላይም እንደዚህ ሳከብሩ አይታችሁ ይሆናል። በእናንተ ደረጃ ደግሞ ለ21ኛ ጊዜ ነው የምታከብሩትና በጤና ሆኖ በሰላም ሆኖ እዚህ ውስጥም ብንቆጥር እናንተ የወለዳችሁ ፖሊስ የሆነ አባልም ሊኖር ይችላል ብዬ አስባለሁ። ያ ብዙ በእድሜም በማዕረግም ከፖሊስ ሰራዊት ወይም ከፖሊስ ቤትም የወጣችሁ በሌሎች በሲቪል ተቋምም የሚሰሩ በአገልግሎታችሁ ወይም በስራችሁ ከፍ ባለ ፖዚሽን ላይ ስላላችሁ ይሄ በጣም ምርጥ ወይም ደግሞ ልዩ እድል ነው የሚለውን ሐሳብ ለማንሳት ነው። ፖሊስነት ምን ያህል ምርጥ እድል እንደሆነ ቅድም ከስብጥር ማወቅ ይቻላል። አንደኛ የፍትህ ተቋማት የሚለውን መገንባት ችላችኋል ማለት ነው። እንደ ኮርስም እዚህ ውስጥ ዳኛ አለ፣ አቃቤ ሕግ አለ፣ ፖሊስ አለ አይደለም። ስለዚህ የፍትህ ሴክተር ወይም ደግሞ የፍትህ መዋቅር የሚለውን ማዋቀር የተቻለበት ነው። ስለዚህ የወጣበትንም ስታስቡ አቃቤ ሕግ ከፖሊስ እንደወጣ ቅድም ስታነሱ ነበረ። ዳኛ የሆነም ከፖሊስ እንደወጣ ስታነሱ ነበረ። የጤና ባለሙያም እንደዚህም ነበር። ሌሎች ስራ መስክም የወጡ ከዚህ እንደወጡ ስታነሱ ነበረ። ብዙ እዚህ ስላልተገኙ እንጂ በስራ በተለያዩ ክልሎች ወይም በቀድሞ አሁን ባለው በአራቱም ክልል ያሉ እዚህ በስራ ምክንያትም በሌሎች ተያዥ ምክንያቶችም ስላልተገኙ እንጂ በብዙ ስራ መስክ ላይ ያሉትን ጓዶች ማግኘት እንችላለን ማለት ነው። ስለዚህ ይሄ ልዩ እድል ነው ብለን መውሰድ እንችላለን። ከዛ ውጪ ግን የዛ አይነት ፕሮግራም በጣም የደመቀ ሌሎችንም ሊስብ የሚችል እንዲሆን ጊዜውን እናንተ ውስጥ ስላላችሁ ምንም ላይመስል ይችላል ወይም ደግሞ አጭር ሊመስላችሁ ይችላል። ግን በጣም ከፍ ባለ መንገድ መልእክት የሚተላለፍበት ስለሆነ እኛም ስለመጣችሁ በጣም ደስ ብሎናል። በዚህ እንኳን አጭር ጊዜ ላይም ቢሆን እንደዚህ ተገንተን መልእክት እንድናስተላልፍ ከናንተ ጋር እንድንሆን ስለጋበዛችሁ ስላከበራችሁ ከልብ አድርጌ አመሰግናለሁ። ከዛ ውጪ ቀጥሎ በሚኖራችሁ ጊዜ ላይ እንግዲህ እናንተ 21 አመት ነው ያላችሁ ወረዳ አጠጋግተን 22 አመት ማለት እንችላለን። የተወሰነ ወሬ ብቻ ስለሚቀር አይደለም 22ኛ አመታችሁ ማለት እንችላለን። እንግዲህ ቀጥሎ ያለውን አመት በሚታክብሩበት ጊዜ ለሁላችንም እግዚአብሔር ሰላም፣ ጤና፣ እድል ጊዜ ከሰጠን ከዚህ ከፍ ያለውን ፕሮግራም ማዘጋጀት ያስፈልጋል። አንዱ በሁሉም አካባቢ ቅድም የቀድሞ ደቡብ ብላችሁ እንደሚታነሱትም በሁሉም አካባቢ ያለውን ባህል እናውቃለን። እንግዲህ በሁሉም በምንሄድበት አካባቢ ማህበረሰቡ እንግዶችን ለመቀበል የሚያደርገውን ትጋት ጥረት በደንብ የሚታወቅ ነው። ወደኛ ወደ ዞናችንም ደግሞ ሲመጣ እንግዶችን ለመቀበል የምንሰጠው ትርጉም በጣም ከፍ ያለ ነው። ስለዚህ የእናንተ የተደራጀ ወይም ደግሞ በቀጥታ እኛ ጋር ከፍ ባለ መንገድ እንድንወስድ አልተደረገም። በሚቀጥለው በጣም በተደራጀ መንገድ አይደለም እኛ ሌሎች በከተማም በዞን ማዕከልም ያሉ የሰራዊቱ አባላት ተገንተው ከናንተ ጋር ከፍ ባለ መንገድ የሚያሳልፉበትን እድል የምትፈጥሩ በዛ አጋጣሚ እኔን መልእክት ለማስተላለፍ ነው። ፖሊስነት እንደዚሁ በቀላሉ የሚታለፍ እንዳልሆነ ዲሲፕሊን መሆንን የሚጠይቅ እንደሆነ ብዙ ቻሌንጅ ያለበት እንደሆነ ከቻሌንጅ በኋላ ግን ጥንካሬ፣ ትጋትን፣ ጥረትን ብዙ ውጤትን ማስመዘገብ የሚቻልበት ማዕከል እንደሆነ ማወቅ ይቻላልና እንግዲህ እናንተም ቅድም እንደሚታነሱት ብዙዎች ይፈልጋሉ ግን የሚያልፈው ጥቂት ስለሆነ ጥቂት ያለፈ ደግሞ በትክክል ፍሬ አፍርቶ እዚህ ላይ መድረስ በጣም ትልቅ ውጤት ስለሆነ እናንተ ከእድማችሁም አሁን ካላችሁበትም ፖዚሽን አንጻርም ምርጥ ስብጥር ነው ማለት ይችላል። በጣም ምርጥ ስብጥር ነው ማለት ይችላል። እንዳጠቃላይ የቆይታ ጊዜያችሁ ያማረ፣ የደመቀ፣ የሰመረ እንደሆነ ይመኛለሁ። ከልብ አድርጌ አመሰግናለሁ። ቆይታችንን አሁንም ቀጥለናል። ከመልእክቱ በኋላ እንደው እንተዋወቅ፣ ካንተ ጋር እንተዋወቅ። ለዚህ ህብረት ደግሞ የዘንድሮውን ይሄንን ክብረ በዓል ዝግጅት ላይ አንተ ከፊት መሪ ስለነበርክ እንደ አይነት መረጃም ስለደረሰን እንደው እንተዋወቅና እንጀምር ካንተ ጋር። እሺ፣ አመሰግናለሁ። እኔ ድርሻ ብርሃኑ እባላለሁ።
የቀድሞ ደቡብ ክልል ወይም ነባሩ ደቡብ ክልል ቅድም አሸንዳለው አንጋፋው ክልል ማለት ነው። የዛው ፍሬ ነኝ። 1997 አቦስቶ ኮርስ 4ኛ ዙር አባላት ነን። እንግዲህ ቅድም ወንድሜም እህቴም እንዳነሳችው ለዚህ ፕሮግራም በእርግጥ የተወሰኑ አባላት ስልኩ ስለነበረኝ ቴሌግራም አምና ክሊክ አደረግን። በዚህ መነሻ የተወሰነ ነገር ለምን ተገናኝተን አናወራም ብሎን ከናሸጋ ሐዋሳ ላይ ስለምንገናኝ መነሻ ጥንስስ ሀሳቡ ከዛ ነበር የተነሳው እና ይሄ ነው። በዚህ በአባልነቱ ምን ያህል ጊዜ ቆይታል? ከነሱ ጋር የነበረ ግንኙነትስ ምንድነው የሚመስለው? በፖሊስ ቤት ምን ያህል ጊዜ ቆይታል? ፖሊስ ቤት በቪአይፒ ውስጥ ከ1997 ጀምሮ እስከ 2001 ነው የቆየሁት። ከዛም በኋላ ወደ ምርመራ መርማሪ ፖሊስ ተብሎ ምርመራና ከሳሽ መርማሪ ተብሎ አቃቤ ሕግና ፖሊስን መዋቅራዊ ለውጥ በቢፒአር ተቀላቀልን። ከዛም በኋላ ነው ወደ አቃቤ ሕግ ውድድር አገኘው። መጀመሪያ ደረጃ ፖሊስ ቤት ወጣ። ሁለተኛ እንግዲህ አቃቤ ሕግ ወረዳ አቃቤ ሕግ ሆኜ ሰራው። አሁን ከፍተኛ አቃቤ ሕግ ሆኜ ነው የሰራው። በዚህ አጋጣሚ ግን ያለን ፍቅር ሁሉ አቃቤ ሕግ ቤት ነው ረጅም ዓመት የሰራው። ፖሊስ ቤት 4 ዓመት ነው፣ ግን ፍቅሩ ያለኝ 100% ፖሊስ ቤት ነው። እንደው ስላንተ ከሰማሁት በጣም ልዩ ተሰጥኦ አለው ምናምን ብለውኛል። ምንድነው ያለ ተሰጥኦ? እስኪ በተለያየ መንገድ ዜናም ያነባል በተለያየ ቋንቋ። ይሄ ተሰጥኦ እንዳለ ነግረውኛልና እስኪ ካለ ተሰጥኦ በለን እስኪ ለኛ። ገለቶማ ኦዱን ነገንሲሳ ኦዱን ወሊ አኔ ድርሻ ብራኑቲን ብያ ኬሳን ደቡብ ክልል ሀንዳድ ግዱ ማዕድ ጉዴ ኬሳን ቢልዲላ ቁጭ ምጌሳ ብራ አማናው ጅራም ሙርሙርቲ ሙና ጋፋቶታ ከኛ ፖሊስ ለቀድሞ ደብማ ፍንጋፋት ኦቦ ከደዳን ሰንጅር ማጉላ ኮል እንዲዱቱ ከዛ ንፋር ጆለ ኦቡና ጎበተና ገባርሲራም ቁልቁልን ሸባ ኬሳን ሸባ ብራ ብራንዳቱን አበልያ አሎ ጋፋንደ ኮማንደር ኮማሽነር ለፖሊስ ቤት ደረደዱ አቃቤ ዳኛ ከሳለ አሲጅና መናሙርቲን አባ ሀለንጋ ጅራን አፋን ኦሮሞም ይባላል። ኦሮምኛ በአማርኛ ኦሮምኛም በአማርኛ ነው። ሰላም ጤና ብስብልና ነገዲዮ ዘወንድላ ከተማ ዛብስል ሙሉ ቀን መለሰን ሀብታም ህርባየ በ58 40 ተከለዱን 21 ዓመታትን ፖሊስ ቀድሞ ክልላት አብስብሶሎም ገዲዮ ቴሌቪዥን ላይ 58 ተቀረጻ ቪዲዮ ኬኪን ቆራሳ ሰርፕራይዝ በሻንት ክል ከሩ ሳምት ሐድለ ናምስጋና ገጽ ብስሁሉም ሱዳንኛ እሺ ሶማሊያ ሶማሊኛ ሶማሊኛ ባለው በነገራችን ላይ እሺ السلام عليكم وعليكم السلام غرد غرد انجل بوليس يا بوجاي وغون ليبروسيني كوماندر كوميشنر اتوكل كونستابل ابوستو زنا سبات جانج لايك برسن سرعات نتوش كان جي قال بوم ገዲዮ ዲላ ዩኒቨርሲቲ በጁጉል ሊግ አዳራሽ አከልና የንግል ኦዮን ደማራባ ከኒራዘ ወጁንጉል ስፖርታንት ክላሻት አንጊ አንዲ ያላህያ ሰዋንዲ ወሁ የንግል ላሻታ ከላህዩም በቃ አንዲ ደሳንጊ አንዲላሂም የመጨረሻው አሉ ሲዳብኛ ነው የመጨረሻው ሐዋለ ከረከሽ እንደኒ ፖሊስ አልባ ደቡብ ክልል ወሽናይት ለዶተቾ ለሚና ምትክድረም ካርንሳይ ኖሞ ባላንካ ገላንቴ ሞነ ገዲዮ ቴሌቪዥን ኮሊን ከለዶ ዳጋ አስታኖ አሶትራ ለወን ገላንታኒ ዞነት ፖሊስ ተቀራጋሻንቾ ክኖኑ መሬዶን ከሌለ ከለዶን ከታሪዮ ኮኒ ዳፍራ ለወሎ ንገላጤ ሞነ በጣም ነው ብዳመሰግን ገላቶማ ይሄ ታለንት ወደ ሚዲያውም ቢያድግ በጣም የተሻለ አረጃው አረጃ በአንድና በሁለት ዓመት ውስጥ ብዙ ለውጥ ማምጣት ትችላለህ። በተለይ በሚዲያው አሁን ላይ ባለው ሁናቴ ውስጥ ለወጣቶችም መነቃቃትን ትፈጥራለህ። ሁለት አንዳንድ አሁን ዝም ብሎ ቧልት ብቻ ቀልድ ብቻ ሳይሆን ቁም ነገሮችንም ማቅረብ ትችላለህ። አሁን አቀራረብ የራሱ ፈኒ ስላለው ያዝናና ስለሆነ ቁም ነገርንም ስታቀርብ ሰው በተዝናኖት ይወስዳል። የተከታተላችሁ የምትገኙት ገዲዮ ቴሌቪዥን ሰራተኛ ነው ብሎ ዝግጅታችን ዛሬ ለየት ብሎ 21ኛ ዓመት 97 ኮርስ አቦስቶ በቀድሞ በደቡብ ብሔር ብሔረሰቦች ህዝቦች ክልላዊ መንግስት ፖሊስ ኮሚሽን አባላት የነበሩ 4ኛ ዙር ሰልጣኞች ናቸው። እነሱ እስካሁን ድረስ የተለያየ አመታትን የተለያየ ቦታ ላይ በስራ የሚያሳልፉ ቢሆንም ግን በአመት አንድ የተገናኙ 21ኛ ዓመታቸውን ዲላ ከተማ ላይ ያከበሩ ያሉበት ዝግጅት ላይ ነው የምንገኘው። ከነሱ ጋር ቆይታችንን አሁንም ቀጥለናል። የተለያየ ታለንት ያላቸው ፖሊሶች በሁሉም ዘርፍ በእውነት የሚደነቁ ለሀገር ደጀን ህዝብ በሰላም ወጥቶ መግባት እንዲችል ሰላምን ከማስጠበቅ ባለፍ
በብዙም ደግሞ የሚደነቁ ስለመሆናቸው እያረጋገጡ ነው የሚገኙት። እስካሁን ቆይታችንን አሁንም ቀጥለናል። የትም አትሄዱ። ሰራተኛና ውሎ ይቀጥላል። በነገራችን ላይ ሰራተኛና ውሎ ዛሬ ልዩ ዝግጅት የ97ቱ አቦስቶ አራተኛ ኮርስ በቀድሞ ደቡብ ብሔር ብሔረሰቦች ህዝቦች ክልላዊ መንግስት ፖሊስ ኮሚሽን አባላት የነበሩ አራተኛ ዙር ሰልጣኞች ነበሩ። ከነሱ ጋር ቆይታ እያደረግን እንደሆነ እናውቃለን። ግን እነሱ ምንድነው አሁን አብሮነትን አንድነትን ለመናገር ከዚህም ደግሞ አልፎ የራሳቸውን የሆነ ነገር አድርገው በበጎ አድራጎት በክረምቱም በበጎ አድራጎት ግብአት መሆን የሚችል ለአካል ጉዳተኞች አልባሳት ይዞ መጥቷልና ወደዛ እናመራለን። ከነሱ ጋር ቆይታችንን እዛ የምንጨርስ ነው የሚሆነው። ሰራተኛና ውሎ በልዩ ዝግጅት ዛሬ ከነሱ ጋር ነው ቆይታ እያደረግን የምንገኘው። እናንተም የትም ሳትሄዱ ከኛ ጋር አብሮነታችሁ ስለሆነ ከልብ ነው የምናመሰግነው። የትም አትሄዱ፣ ወደዛ እናመራለን። አብራችሁ ነው። የቀድሞ የደቡብ ብሔር ብሔረሰቦች ህዝቦች ክልላዊ መንግስት ፖሊስ ኮሚሽን 97 አቦስቶ አራተኛ ሰልጣኞች የነበሩ ዛሬ 21ኛ ዓመታቸውን ዲላ ከተማ ላይ እያከበሩ ነው የሚገኙት። እንዲሁ ከማክበር ባለፈ ደግሞ በበጎ አድራጎት ለመሳተፍም መልካምን ለማድረግም ካላቸው ላይ አልባሳትም ይዘው ሌሎች ስጦታዎችንም ይዘው እዚህ ኢትዮጵያዊነት በጎ አድራጎት ማህበር ተገኝተዋል። ከነሱ ጋር በሰራተኛና ውሎ እያደረገን የነበረው ቆይታ አሁንም ቀጥሏል። ስጦታ ሊሰጡ እዚህ ተገኝተዋል። አብራችሁ ነው። የቀድሞ ደቡብ ብሔር ብሔረሰቦች ህዝቦች ክልላዊ መንግስት ፖሊስ ኮሚሽን አቦስቶ አራተኛ ሰልጣኞች የነበሩ 97 ሰልጣኞች ዲላ ከተማ ላይ 21ኛ ዓመት ክብረ በዓላቸውን ሲያከብሩ በሰራተኛና ውሎ ከእናንተ ጋር ቆይታ አድርገናል። እናንተም የትም ሳትሄዱ ገደው ቴሌቪዥንን ምርጫችሁ አድርጋችሁ ከኛ ጋር ስለቆያችሁ ከልብ ነው የምናመሰግነው። ይዘው የመጡትን ደግሞ ስጦታ በኢትዮጵያዊነት በጎ አድራጎት ማህበር ልገሳ አድርገዋል። እነሱን የምንሰናበታቸው ነው የሚሆነው። በቀጣይ ሳምንት በሰራተኛና ውሎ ልዩ ዝግጅቶች ወደ እናንተ ይዘን እስከምንመጣ ሰናይ ጊዜ ይሁንላችሁ። 97 አቦስቶ አራተኛ ሰልጣኞች ደቡብ ብሔር ብሔረሰቦች ህዝቦች ክልላዊ መንግስት የቀድሞ የፖሊስ አባላት ልንሰናበታቸው ነው። ተሰናብተናል። አየ አዎ በቃ ወደፊት Salam, 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 salam.